ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁኝ እኔ በጣም ደህና ነኝ። ዛሬ ደግሞ እርጎ በኔ ቤት በኔ ኪችን እንዴት አድርጌ እንደማዘጋጅ ነው ይዤላችሁ የመጣሁት። በጣም ቆንጆ ቅርፍት ያለ እርጎ ነው፣ ትወዱታላችሁ። እስከ መጨረሻው ድረስ አብራችሁ ይቆዩ። አሁን ወደ አዘገጃጀቱ እንሂድ። በመጀመሪያ ያው ወተታችንን ነው የምንጥደው። እሺ እንደምታዩት ወተታችን እየፈላ ነው። እንደውም ትንሽ ገንፈል ብሎብኝ ነበር። ከዛ ትንሽ እናንተ ከተከዋለን በጠፋበት ማለት ነው። እሺ እንደምታዩት ትንሽ ገንፈል ካለ በኋላ እንደዚህ እሳቱን ቀነስ አድርጌ ትንሽ እናንተ ከተከዋለን፣ ብዙ አይደለም። እሳቱን አጥፍቻለሁ። ከዛ ያው ወደ ዳር እንልና ትንሽ እናቀዘቅዘዋለን። እሺ ወተታችን እስከሚቀዘቅዝ ወይራ እናደርጋለን ከሰላችን ላይ። እሺ አሁን ወይራችንን እንደዚህ አድርገን እቃችንን እናጥነዋለን ማለት ነው። ቆንጆ ቃና ይኖረዋል። ያው እሳቱን ጠንቀቅ ብለን ያዛዞር። ከዛ እንደዚህ ካጣናው በኋላ ቶሎ ፍና አድርገን እንከድነዋለን። እሺ አሁን ወተታችን ቀዝቅዟል፣ ትንሽ ማለት ነው። ብዙም ባይቀዘቅዝም ችግር የለውም። ከዛ ከላይ እናነሳለታለን ሰፋፉን ማለት ነው። ከዛ እርጎ ሁለት የሾርባ ማንኪያ ጨምራለሁ። ስላልሞላው ትንሽ ጨምርበት። ከዛ ከወተቱ ተወሰነ ቀንሳለሁ። ያው ለማዋሃድ እንዲመቸን ነው። ከዛ እንደዚህ በደንብ ከተዋሃደልኝ በኋላ ወተቱ ላይ እንጨምራለን ማለት ነው። ከዛ ያው አጥነን ያዘጋጀነው እቃችን ላይ እንጨምረዋለን ማለት ነው። እና እቃችንን በደንብ ማጠብ አለብን። አድርቀን ቆንጆ አድርገን አጥበን እንደዚህ እናዘጋጀዋለን። ከዛ ነጭ ሽንኩርት፣ ፍሬሽ ነጭ ሽንኩርት እንደዚህ በስቴኪኒ አድርገን እናያይዘዋለን። 3 ፍሬ ነው ያዘጋጀሁት እኔ። ወተቱ 1 ሊትር ወተት ነው። ያው ለማውጣት እንዲመቸን ነው። ከዛ እንደዚህ አድርገን በዳር በኩል እናስቀምጠዋለን። ከዛ ጤና አዳማችንም እንደዛው እንደዚህ አድርገን እናስቀምጥና ክድን እናደርገዋለን።
ከዛ እንደዚህ እቃችንን በደንብ አድርገን ፍድን ካደረግነው በኋላ ጨርቅ እናዘጋጃለን። ቶሎ እንዲረጋልን ከፈለግን እንደዚህ አድርገን ሞቅ ያለ ቦታ ላይ ካስቀመጥነው በማግስቱም በሁለተኛ ቀኑ ይረጋል ማለት ነው። ካልሆነ በሶስተኛ ቀኑ ቆንጆ ሆኖ ይረጋልናል። እሺ አሁን እርጓችንን እናያለን። ይሄው እንደምታዩት እንደዚህ ቅርፍት የሚል እርጎ ሰጥቶናል ማለት ነው። ይሄ በሶስተኛ ቀኑ ነው፣ ግን በሁለተኛ ቀኑ ሊሰጣችሁ ይችላል ማለት ነው። እና ያው በምትፈልጉት ነገር መመገብ ትችላላችሁ ማለት ነው። እንደምታዩት ድርቅ ያለ እርጎ ነው የሰጠን ማለት ነው። እንደዚህ ቅርፍት ሲል ነው ትክክለኛ እርጎ፣ ልልት ያላለ ማለት ነው። ይህንን ይመስላል። በዚህ መልኩ ሰርታችሁ ሞክሩት። እቃችንን ማጠን፣ ጤና አዳም፣ ነጭ ሽንኩርት ማድረጋችን ያው ቃናውን ቆንጆ ያደርግልናል። ስለዚህ ሞክሩት በዚህ መልኩ። በጣም ምርጥ ነው። ሽታው ራሱ እንዴት ደስ እንደሚል። እናም እንደሁሌውም ስለምታበረታቱኝ፣ ስለምትደግፉኝ፣ ስለምትሰጡኝ አስተያየት እጅግ በጣም አድርጌ ነው የማመሰግነው። አላህ ያክብርልኝ። እንደሁሌውም ድጋፋችሁ አይለይኝ እላለሁ። እናም ቤታችን ውስጥ እርጓችንን ስናዘጋጅ ያው ጤናማ ነው፣ ንጽህናው የተጠበቀ ነው፣ ከኬሚካል ነፃ የሆነ ነው። በዛ ላይ ይበረክታል፣ ብዙ ነው። ያው የምትገዙትና ቤታችሁ የምታዘጋጁት ነገር አንድ አይደለምና እንደዚህ ያው ሲመቸን እያዘጋጀን ስንጠቀም በጣም ቆንጆ ነው። ያው ለማስታወስ ያክል ነው እና ስራም በየቤቱ ስለሚለያይ በጣም ቆንጆ ነው። በእንጀራም በጨጨብሳም በገንፎም በምንፈልገው መመገብ እንችላለን። እናም የዛሬ ቪዲዮ ይህንን ይመስላል። እናም በጣም ቆንጆ ነው። በዚህ መልኩ ሰርታችሁ የማታውቁ ከሆነ ሰርታችሁ ሞክሩት ለማለት ያክል ነው። እናም አዳዲሶች ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ላለው ስለተከታተላችሁ እጅግ በጣም አድርጌ ነው የማመሰግነው። ላይክ ሼር ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ጤና ቆዩልኝ እላለሁ። ቻው። በተለያየ ነገር መመገብ እንችላለን።